እንግዲህ እዛ ቆመንኛ ሌላ ቢድዓ ነገር ያልሆነ ነገር በተለይ በአሁን ሰዓት ኹሹዕ ስለጠፋ የተለያየ ነገር እንላለን ይባላል። እገሌ ሰድቧል ሂድ ከመልካሙ ስራ ውሰድ፣ ገንዘብህን ወስዷል ሂድና እንዲበል፣ አማና ወስዷል ጀሃነም እዛ ውስጥ ጀሃነም መጨረሻ ላለች ሂድ አውጣ። መቼ? የቂያም ቀን አንድ ጥርሱ። ከዛ በኋላስ ምን ያክል ነው እንትን የሚለው? ያ ካፊር አምጥቶ ሚዛን ላይ ይደረጋል። እኔ ዱንያ ላይ እንዴት ተጣቀማለሁኝ አሉ ነብዩ አለይሂ ሰላቱ ወሰለም። የቀንዱ ባለቤት ቀንዱን አፉ ላይ አድርጉ አሉ። ስለዚህ ከዛ በኋላ ነው ምን የሚያደርጉት? ወደ ጀነት የሚገቡት። በወንጀሉ የሚቀጣው በተቀጥቶ በሸፋዓ የሚወጣው በሸፋዓ ተወጥቶ ኢማን ብናኝ ያክል እንኳን ሳይቀር ያላቸው ሰዎች ከጀሃነም እሳት ክሰል መስለው ይወጡና እኔ ለራሴ የጠፋው ጥፋት አለኝና ወደ ማን ሂዱ? ወደ ነብዩላህ ኑህ ሂዱ። እሱ የመጀመሪያ መልእክተኛ ነው። ጌታውን ይሄና ረጅም ዓመት ዳዕዋ ተውሂድን የሰበከ ነውና ሂዱ ወደሱ ተብሎ ነው የሚሄዱት። ስለዚህ ሁሉ ባለበት ሁኔታ ላይ 50 ሺህ ዓመት አንዱ ቀን እንደ 1000 ቀን 50 ሺህ ዓመት ማለት ነው። ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين. دعوة الأنبياء يا نبيات الري بهلهم بوتا جزينا هنيتا. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين. إن شاء الله ባለፈው ፕሮግራማችን እንግዲህ በመልእክተኞች ስለማመን ነው የተነጋገርነው ማለት ነው። ዛሬ ደግሞ አሁን ደግሞ የምንነጋገረው በአምስተኛውን የኢማን መሰረቶች አልኢማኑ ቢልየውሚል አኺር በመጨረሻው ቀን ስለማመን ነው። በመጨረሻው ቀን ማመን እንግዲህ አምስተኛው አርካን ነው ከአርካኑል ኢማን ላይ አንድ አማኝ ኢማኑ ትክክል አይሆንም። እንደዚሁም ደግሞ የአንድ ሰው ልጅ ስነ ምግባሩም ሆነ ከዛልከ ሙዓመላቶቹም አይስተካከሉም ሙሉ አይሆንም በዚህ በማመን እንጂ ኢላ ቢልኢማን ቢሂ በዚህ በማመን እንጂ አይስተካከሉም። ለምን አላህ Subhanahu Wa Ta'ala ለይሰል ቢራ አን ተወሉ ውጁሃኩም ካለ በኋላ ወላኪነል ቢራ መን አመነ ቢላሂ ወልየውሚል አኺር መልካም ስራ ማለት በአላህና من آمن بالله واليوم الآخر بالله آمن እንደዚሁም በመጨረሻው ቀን ያመነ ነው ብሏል። ነብዩ አለይሂ ሰላቱ ወሰለም በሐዲስ ምን ብለዋል? لا يؤمن عبد አንድ ባሪያ አያምንም حتى يؤمن ب40 በአራት ነገር እስከሚያምን ድረስ አንድ ባሪያ አያምንም በአራት ነገር እስካላመነ ድረስ يشهد أن لا إله إلا الله وأني رسول الله بعثني بالحق እንግዲህ አላህ Subhanahu Wa Ta'ala ብቸኛ ተመላኪ ነው መሐመድም አለይሂ ሰላቱ ወሰለም የአላህ መልእክተኛ ናቸውና በእውነት የላካቸው ናቸው ብሎ እስካልመሰከረ ድረስ ወዩሚና ቢልመውቲ በሞት እስካላመነ ድረስ እንግዲህ ወቢልባዕት በባዕት በመቀስቀስም ባዕደል መውቲ ከሞት በኋላ ወዩሚና ቢልቀደር በቀደር እስከሚያምን ድረስ እስልምናን አልተገበረውም አላመነውም ማለት ነው። እነዚህን አራት ነገሮች ምን አሉ? ወዩሚና ቢልመውቲ ወቢልባዕት ባዕደል መውት በሞትና ከሞት በኋላ ባለ በመቀስቀስ ሊያምን ነው። እንግዲህ የውመል አኺር ማለት የሰው ልጅ እስትንፋሱ ከወጣች በኋላ እቺን ዓለም ከተላቀቀ በኋላ ያለው ዓለም የውመል አኺር ውስጥ ይካተታል ይላሉ። በርዘኽ ራሱ ከየውመል አኺር ውስጥ ነው የሚካተተው ነው የሚሉት። ለምን ውስጡ ዒልመል ገይብ በሩቅ የምናምናቸው በውስጡ የሚሰሩ ነገሮች በሩቅ የምናምናቸው ናቸው። ለምሳሌ ቀብር ውስጥ መጠየቅ እንዳለ፣ ቀብር ውስጥ ቅጣት እንዳለ፣ ቀብር ውስጥ እንደዚሁ ኒዕማም ጸጋም እንዳለ ማመን አለብን። ወከዛሊከ ሞት ሞት ላይ ያለ አንድ ሰው ስካር ሞት ስካር አለው ብለዋል ነብዩ አለይሂ ሰላቱ ወሰለም። አንድ ሰው ሞት አፋፍ ላይ ሲሆን ምን እንደሚሆን እሱና ጌታው ነው የሚያውቁት። በዛን ሰዓት የሰው ልጅ ሞት አፋፍ ላይ ሲሆን በጣም ብዙ አጃኢቦች ነው የሚያው። ገና ከዱንያ ሳይወጣ የራ መቅዓደሁ ሚነናር ወመቅዓደሁ ሚነል ጀና ጀነት ላይ መቀመጫውን እንደዚሁም ደግሞ ጀሃነም ከሆነ አላህ ይጠብቀና የጀሃነም መቀመጫውን ይያል ገና ከዱንያ ሳይወጣ ማለት ነው። ስለዚህ በመጨረሻው ቀን ማመን ማለት ይሄንንም እንድናምን ግዴታ ይሆንብናል ማለት ነው። የሰው ልጅ ሲሞት በጣም ስካር እንዳለበት ሸይጣኖች እዛን ሰዓት ላይ እንደሚደራረቡበት ወከዛሊከ ጀሃነምን እንደሚያይ ጀነትን እንደሚያይ መላእክቶች መጥተው ያናግሩታል። እኛኮ ቤተሰብ ዘመዶቹ ልጆቹ ሚስቱ ሁሉም በዙሪያው ቁጭ ብለው ምንም አናይም። የሱን ህመም ብቻ ነው የሚሰማንኛ ምናየው። ነገር ግን እሱ ከማን ጋር ነው ያለው? መላእክቶች ጋር ያወራል። ከዛሊከ መለከል መውት ይመጣል። ሌላም አጋዦች ሊኖሩት ይችላል ያወሩታል። እኛ ግን አናይ። ሰውየው ሐታ ነፍሱን መላእክቶች ከእንትን ላይ
ከሰውነቱ ላይ ሙሉ ጨምቆ ሲወስዷት አይኑ ብቻ ወዴት ያል ይፈጣል ነው የሚባለው። ወዴት ያል ነፍሱ ስትሄድ መላእክቶች ይዘዋት ሲሄዱ ያል እንግዲህ ነፍስ እንደወጣች ወዴት ነው የምትሄደው? ወደ ሰማይ ነው። የካፊርም ሆነ የሙእሚን ወደ ሰማይ ትሄዳለች። የአማኝ የሰማይ በር ይከፈትላታል። እልይን ጋር ትወሰዳለች። እዛ አይታ ጌታዋን አናግራት ትመለሳለች ወደ ሰውየው ማለት ነው። ከዛ በኋላ የካሃዲ ደግሞ ከሆነች لا تفتح لهم ابواب السماء ولا يدخلون الجنه حتى يلج الجمل في سم الخياط ነው የሚለው። የሰማይ በር አይከፈትላቸውም። ይህ ሁሉ ከምን ይመደባል? ከየውሙል አኺር የመጨረሻው ቀን ተማመን ይመደባል ማለት ነው። ገና እዚሁ ጣረሞት ላይ ያለን ከዛ በኋላስ የሰው ልጅ ሲታጠብ እንግዲህ አላህ Subhanahu Wa Ta'ala ላገላለ ኸይር ሰርቶ አላህ ስራውን የተቀበለው ሰዎች አላህ አድርገን እንደዛ አይነት ሰው ከሆነ ሁሉ ነገር ቀላል ይሆንለት ነው የሚሄደው። ስካር ጣረሞት እንትን ካረገበት ጀምሮ አንድ ሰው ከአላህ ጋር ያለው ግንኙነት ከተበላሸ ከዛ በኋላ ያለው ነገር እየተበላሸ ነው የሚሄደው። ነፍስ ከቤተሰብ በቃሬዛ ተሸከመናት ስንሄድ ወይ ተሸከመው ሲወስን ወደፊት ምን ይሆናል? ሁሉም ሰው ይናገራል። የት ነው የምትወስዱኝ? ከቤተሰቦች ነጥላችሁ የት ነው የምትሄዱት? እኛ ግን አንሰማም ይሄን ነገር። ነብዩ አለይሂ ሰላም በሐዲስ ተናግረዋል። ማመን ግዴታችን ነው። የውመል አኺር የሚለው ይሄም ራሱ ይካተታል ነው የሚሉት። ለምን? ዒልሙል ገይብ ነውና። ከዛ በኋላ ቀብር ውስጥ ያስገቡታል። ቀብር ውስጥ ከደፈኑበት በኋላ እንኳን ሲመለስ ወይነው ለይስማ ቀራአኒ አለይሂም የጫማቸውን ኮቴ ይሰማል። እንግዲህ አንድ ሰው ኮኛ የሆነ ነገር እንኳን ቢሆን ድምጻችን ላይ ይሰማ ይችላል። አላህ ግን የኛን ጫማ ኮቴ ስንት አፈር ተጭኖ እንድንሰማ ያደርገዋል ብለዋል። ስለዚህ ሁሉ በዚህ ማመን ይተበቃል። ከዛ በኋላ ምን ይመጣል? መላእክቶች ይመጣሉ፣ ይጠይቁታል። ነብዩ አለይሂ ሰላቱ ወሰለም ባሪያውን የኔ አላህ ባሪያ አሁን ምን አርጉለት በላ ኢላሃ ኢላላህ ላይ እንዲጸና ሲጠየቅ በትክክል እንዲመልስ ዱዓ አድርጉለት። አሁን ነው እኮ የሚጠየቀው ብለው ተናግረዋል። እንግዲህ እዛ ቆመን እኛ ሌላ ቢድዓ ነገር ያልሆነ ነገር በተለይ በአሁን ሰዓት ኹሹዕ ስለጠፋ የተለያየ ነገር እንላለን። ነገር ግን እዛ መደረግ ያለበት ምንድነው? አላህ ሆይ ተባቱን ስጠው። አላህ ሆይ ላኢላሃ ኢላላህ ሲጠየቅ መን ረቡካ ወማ ዲኑክ ወመን ነብዩክ ተብሎ ሲጠየቅ መመለስ እንዲችል አድርገው። አንድ ሰው ዱንያ ላይ ላኢላሃ ኢላላህ ስላለ ኸይረኛ መልካም ነገር ስለሰራ ብቻ እዛ ያንን መልስ ይመልሰዋል ማለት አይደለም። እዚህ ጋር ዱንያ ላይ ላኢላሃ ኢላላህ ብሎ በየቂን ከሆነ በኢኽላስ ከሆነ ያለው ለአላህ ብሎ ከሆነ ያለው የመመለስ እድሉ ይኖረዋል። ነገር ግን ለሰዎች ብሎ ከሆነ ለይስሙሊ ብሎ ከሆነ ሰዎች ጉድ እንዳይታዘቡ ብሎ ከሆነ የሚሰራው ግን ምንም ነገር መመለስ አይችልም። ስለዚህ ይሄ ሁሉ ነገሮች በጣም ብዙ ነገሮች አሉ ቀብር ውስጥ ማለት ነው። በነዛ ሁሉ ማመን ይጠበቅብናል ማለት ነው። እንግዲህ ይሄ ሁሉ ካለፈ በኋላ እዛ ውስጥ ይቀጣል። የሰው ልጅ በመዶሻ እንደሚመታ ነብዩ አለይሂ ሰላም የሚቀጡ ሰዎች ነግረውናል። በጀነት እንደሚታቀሙ አማኞችም ተነግሮናል። በርዘኽ የሚባለው ዓለም ካለቀ በኋላ አላህ Subhanahu Wa Ta'ala የሰው ልጆች ይቀሰቅሳቸዋል። አላህ ሚላ ወከይፈ ተክፉሩና ቢላህ በአላህ እንዴት ትክዳላችሁ? ወኩንቱም አምዋተን ሙታን ነበራችሁ ፈአህያኩም ማለትም ያልነበራችሁ ነበራችሁና ህይወት ሰጥቶ ምድር ላይ እንድትኖሩ አረጋችሁ። ثم يميتكم ከዛ ምድር ላይ ትሞታላችሁ። ثم يحييكم ከተቀበራችሁ በኋላ አላህ ምን ያደርጋችኋል? ህያው ያደርጋችኋል። ثم إليه ترجعون ከዛ በኋላ ከቀብር ወጣችሁ ወደሱ ትመለሳላችሁ ይላል አላህ Subhanahu Wa Ta'ala። በሌላ አንቀጽ ላይ ኩሉ ነፍሲን ዛኢቀቱል መውት ነፍስ ሁሉ ሞትን ቀማሽ ናት። ثم إليه ترجعون ከዛም ወደሱ ትመለሳላችሁ ይላል። እንግዲህ ይሄ ሁሉ የሚሆነው የሰው ልጅ ይሞታል ቀብር ላይ ልክ ዱንያ ላይ ሆነኛ የምናሳልፈው አንድ ሰው ረጅም ዓመት እንደው ረጅም እድሜ ካል ለአንድ ሰው በጣም እነሱም ቢገኙ በጣት ተቆጥረው አሁን ዓለም ላይ ስንት ቢሊዮን ህዝብ አለ። ከዛ ውስጥ በጣት ከተቆጥረው 120 110 ሚደርሶች በጣም ወይ 10 ወይ እንደዛ ነው። አብዛኛው በተለይ በአሁን ሰዓት ወጣቶች እድሜያችን በዚህ ነው የተቀላል 40 30 50 እንደው ግፋ ካለ 70 ከደረሰ ማሻአላህ አንተ እኮ እድሜህን ምን አድርጋል ተጠቅመሃል ነው የሚባለው። በአሁን ሰዓት አላህ Subhanahu Wa Ta'ala የነብዩ አለይሂ ሰላቱ ወሰለም የኔ ኡመቶች ህዝባቸው ማበይነ 60 و70 ብለው ስለተናገሩ ማለት ነው። ስለዚህ ይሞታል የሰው ልጅ እዛ እቺ አጭር ጊዜ ናት 60 ዓመት ነው። በርዘኽሳ ልብ እንበል ከአድም ከአባታችን ጀምሮ እስከ የውመል ቂያማ ድረስ መቼ እንደሚሆን ቂያማ ቀን አናቅም። ምን ያክል ጊዜ ነው የሚሆነው? ረጅም አገር ነው። እንግዲህ አገር 3 ነው፣ ዱንያ፣ በርዘኽ፣ አኺራ ነው።
ዱንያ አጭሯ ናት እቺ አሁን እኛ የምንኖርባት ሀገር። በርዘኽ ደግሞ ሰፊው ረጅሙ ነው። ያኛው ደግሞ አኺር የውመል አኺር እሱ መጨረሻ የለውም። ስለዚህ ከትንሿ ወደ መካከለኛው ከመካከለኛው ማለቂያ ወደ ሌለው ነው። ፈሪቁን ፊል ጀነት ወፈሪቁን ፊስ ሰዕር ከተባለ በኋላ የጀነትም ጀነት ከገባ የጀሃነም ጀሃነም ከገባ በኋላ ሞት በበግ መልክ መጥቶ ይታረዳል። ከዛ በኋላ ሞት የሚባል ነገር የለም። የጀሃነም ሰዎች ሁሉ ጊዜ ጀሃነም እንደተቀጡ ይኖራሉ። የጀነት ሰዎች ሁሉ ጊዜ ጀነት ላይ እንደተጠቀሙ ይኖራሉ። አላህ ከጀነት ሰዎች ያድርገን ማለት ነው። ስለዚህ የውመል አኺር ሲባል በውስጡ ብዙ ነገሮችን ያካተተ ነው። በዛ ነገር ሁሉ ማመን አለብን። ነብዩ አለይሂ ሰላቱ ወሰላም ምን አሉ? كيف أنعم وقد التقم صاحب القرن القرن وحنى جبهته وأصغى سمعه ينتظر أن يؤمر أن ينفخ فينفخ ብለዋል። እኔ ዱንያ ላይ እንዴት ተጣቀማለሁኝ አሉ ነብዩ አለይሂ ሰላቱ ወሰላም። የቀንዱ ባለቤት ቀንዱን አፉ ላይ አድርጉ አሉ። ግንባሩን ዝቅ አድርጉ፣ ጆሮውን ጣል አድርጎ እያዳመጠ ምን መቼ እንደሚታዘዝ ቀንዱን ንፋ ተብሎ መቼ እንደሚታዘዝ ከዛ በኋላ ይነፋል። በነፋሳት ሰማያት ውስጥ ያለ መሬት ውስጥ ያለ ሁሉ ይጠፋል ብለዋል ነብዩ አለይሂ ሰላቱ ወሰላም። ይሄም የውመል አኺር ላይ ይካተታል ማለት ነው። ስለዚህ የውመል አኺር በጣም በውስጡ ብዙ ነገሮች ይዟል። የመጨረሻ ቀን የምንለው ነገር በርዘኽ አለ። ከዛ በኋላ ከተቀሰቀስን በኋላ ዑራተን እርቃናችንን ሁፋተን ባዶ እግራችንን ወዴት እንሄዳለን? ወደ አላህ Subhanahu Wa Ta'ala ዘንድ አርዱል በይዳ የሚባል ቦታ ላይ እዛ እንሄዳለን፣ እንሰበሰባለን። 50,000 ሰና 50,000 ዓመት እዛ እንቆማለን። ወኢነ የውመን عند ربك كألف سنة مما تعدون ነብዩ አለይሂ ሰላቱ ወሰላም 50,000 ዓመት ትቆማላችሁ ብለው ተናግረዋል። ስለዚህ ይሄ ከዛ በኋላ ቆመን ምን እንደሚደረገው ነብዩ አለይሂ ሰላቱ ወሰላም የሰው ልጆች 50,000 ዓመት ከቆሙ በኋላ አንዳንድ የአላህ ባሪያዎች ምን ያደርጓቸዋል? ምን ያደርጋሉ? ወደ ይሄዱና ሷሊህ የሆኑትን አላህ ያሳውቃቸዋል ይባላል። ወደ ማን? ወደ ነብዩላህ አደም ዘንድ ሄዱና አደም ሆይ አባታችን ሆይ ይሄው መኛ ያለንበትን ቦታ አታይም ሆይ? ፀሐይ በስንዝር ቀርባ እየተቃጠልን ነው። የጀነት ወደ ጀነት የጀሃነም ወደ ጀሃነም እንዲገባ ሂድና ጌታን ተማጸንልን፣ ሽማግሌ ሆንልን ይሏቸዋል። ከዛ ምንድነው የአባታችን አደም መልስ? ከጀነት ማን ያስወጣችሁ? የአባታችሁ ወንጀል እንጂ እኔ ለራሴ የጠፋው ጥፋት አለኝና ወደ ማን ሂዱ? ወደ ነብዩላህ ኑህ ሂዱ። እሱ የመጀመሪያ መልእክተኛ ነው። ጌታውን ይሄና ረጅም ዓመት ዳዕዋ ተውሂድን የሰበከ ነውና ሂዱ ወደሱ ተብሎ ነው የሚሄዱ። እስከማን ድረስ? ነብዩ አለይሂ ሰላቱ ወሰላም እስከሚደርስ ድረስ እንደዛ ነብያቱ እየተቀባበሉ ነብዩ ጋር ሲደርስ አነ ለሃ ብለው ይነሳሉ። የኛ ነብይ አነ ለሃ እኔ ያለው ብለው ነው የሚነሱ ነብዩ አለይሂ ሰላቱ ወሰላም። ለኔ ለኡመቶቼም ለሌሎች አለው ይሉና ይሄዳሉ። ጌታቸውን ይማጸናሉ፣ ሱጁድ ያደርጋሉ። አርሽ ስር ሄደው እኛ ዝምድር ላይ የምናቃቸው የተስቢህ አይነቶች አሉ። ሱብሃንአላህ ወልሐምዱሊላህ ወላ ኢላሃ ኢለላህ ወላሁ አክበር የምናቃቸው። ከዚህ ውጭ በሆኑ አላህ ሊላቅባቸው በሆኑ ማመስገኛ ቃላቶች ያሳውቃቸዋል። አላህ ያስተምራቸዋል። በዛ አላህን ያጠሩታል። ከዛ አላህ የሚላቸዋል ያ ሙሐመድ ኢርፋዕ ረእሰክ ራስህን ቀጥ አድርግ፣ ወሽፋቱ ሸፋዕ ሽምግልናንም ከሆነ አሸማግል፣ ሽምግልና ሰጥቻለሁኝ፣ ወሰል ትውጣ የፈለከውን ጠይቅ ትሰጣለህ ይላቸዋል። ከዛ በኋላ አላህ Subhanahu Wa Ta'ala የጀሃነም ሰው ወደ ጀሃነም የጀነት ሰው ደግሞ ወደ ጀነት እንዲሄዱ ይደረጋል። ከዛ ቀጣ ጀነት ላ ወደ ጀነት አይገባም። የት ሲራጥ አለ፣ ሂድ በዚህ ተሻገር ነው የሚባለው። ወይም منكم لا واردها كان على ربك حتما مقضيا ተብሏል። ይሄ ሁሉ ማለት በእምና እንድናምን ግዴታ የተደረገብን ነው። ስለዚህ ሲራጥ ላይ ተሻግረን እንሄዳለን። ሲራጥ እንኳን አልፈን ከሃዲያን እዛ ውስጥ አላህ Subhanahu Wa Ta'ala ጀሃነም ውስጥ ያስቀራቸው አማኞች ያልፋሉ። በወንጀሉ ጋር እንግዲህ እየተቀጣ ማለት ነው። ከዛ ካለፍን ደግሞ በኋላ ሌላ ደግሞ ሲራጥ አለ። ምን አማኞች እርስ በርሳቸው ዛሬ አንዱን የበላው ያንዱን ስጋ ያኘከው አንዱን የሰደበው እርስ በርሳቸው ቂሳስ የሚደረጉበት አማኞች ለብቻ ከማን ተለይተው የካህዲያን የት ገብተዋል? ጀሃነም። ሲራጥን ዋናውን አልፈዋል። ሌላ ሲራጥ አለ። ምን የሚደረግ አማኞች ለብቻ የሚባሉበት ቦታ ላይ የሚፈተሹበት። አንተ እገሌን አምተሃል? አዎ አምተሃል፣ ሂድ ከመልካሙ ስራ ውሰድ ይባላል። እገሌ ሰድቧል፣ ሂድ ከመልካሙ ስራ ውሰድ። ገንዘብህን ወስዷል፣ ሂድና እንዲበል። አማና ወስዷል፣ ጀሃነም እዛ ውስጥ ጀሃነም መጨረሻ ላለች ሂድ አውጣ እየተባለ የሰው ልጅ አማኞች እዛ ይፈተሻሉ።
ለምን ጀነት ላይ ወንጀለኛ አይገባም? ጀነት ላይ ወንጀለኛ አይገባም። ማንም ይገባው ሰው ልጆች ከወንጀል ጽድት ካሉ በኋላ ፈኢዛ ኑቁ ወሁዚቡ ጥርት ተደርገው ታጥበው ከወንጀላቸው ሲጸዱ የት ይገባሉ? ጀነት ግቡ ተብሎ ነው የሚታዘዙት። ስለዚህ ከዛ በኋላ ነው ምን የሚያደርጉት? ወደ ጀነት የሚገቡት። በወንጀሉ የሚቀጣው በተቀጡ በሸፋዓ የሚወጣው በሸፋዓ ተወጥቶ ኢማን ብናኝ ያክል እንኳን ሳይቀር ያላቸው ሰዎች ከጀሃነም እሳት ክሰል መስለው ይወጡና ነብዩ አለይሂ ሰላቱ ሰላም ሲነግሩን ነህረል ሐያት ወይ ደግሞ ነህረል ሐይዋን የሚባል ወንዝ አለ። እዛ ላይ ይጣላሉ። ልክ አንዲት ቡቃያ እንደምትበቅል ቢጫ እንደዚህ ጥምዝምዝ ሆነው እንደ አዲስ ይበቅላሉ። ከዛ በኋላ እንደገና ወዴት ይገባሉ? ወደ ጀነት ይገባሉ ማለት ነው። ስለዚህ ይሄ ሁሉ ጋር እንግዲህ ከምን ይካተታል? በየውሙል አኺር በመጨረሻው ቀን ተማመን ይካተታል ማለት ነው። ስለዚህ በመጨረሻው ቀን ማመን ማለት በውስጡ ብዙ ነገሮችን የያዘ ነው። ሚዛን አለ። እኔ ሰዓታችን ስለሌለን አለፍ አለፍ እያልኩ ነው እንጂ ወላሂ የሰው ልጅ ምንም አሁንኛ እዚህ ዱንያ ላይ ሁሉን ነገር በቃ በማን አለብኝነት እንኖራለን እንጂ ጉዳችን ገና ነው። ከስካራ የሞት ስካር አለ፣ ቀብር አለ። ከዛ በኋላ መቀስቀስ ወደ አላህ ጭንቀት አለ። ፀሐይ ስንዝር ትቀርባለች። 50 ሺህ ዓመት እንግዲህ የሰው ልጆች በስራው እየተቀጣ 50 ሺህ ዓመት እዛች ቦታ ላይ እንቆማለን። አንዱ ቀን እንዴት ነው ብሎ አላህ እንደ አሁን ዛሬ በመትቆጥሩት እንደ 1000 ቀን ነው ብሎ ነግሮናል። ፀሐይ ማን ነው ጨለማ የለም ቀን ነው። ነገር ግን ቀኑ ዝም ብሎ ሲሄድ ምን ነው የሚሆነው? እንደ 1000 ቀን ነው። እንግዲህ ጭንቀት አለ በዛ ላይ። የጭንቀት ቀን እንዴት ነው የሚሆነው? አንተ አንድ ቀን ሲጨንቅህ፣ አንድ ቀን ነገሮች ግራ ሲያገቡ ዛሬስ ቀኑ ራሱ አልመሽም ማለት እንላለን። ዱንያ ላይ እኮ ነው። ያ ቀንሳ ጌታ ፀሐይን የሚል ያክል ትቀርባለች ተብሏል። ፓውራ ኃይላ በጣም ጨምሯል። የሰው ልጆች በረሃባቸው እየተቀጡ ነው ጌታቸው ፊት ነገ ወዴት። በዛ ላይ ደግሞ ጀሃነም ይግቡ ጀነት ይግቡ ጭንቀት አለ። መጽሐፋቸውን በቀኝ ይሰጣቸው በግራ ጭንቀት አለ። ጌታቸው ጋር ፊት ለፊት ብቻውን ቆሞ ያናግረዋል። ምንድነው የሚሰጠው መልስ በልቶ ጭንቀት አለ ይሁሉ። ስለዚህ ይሁሉ ባለበት ሁኔታ ላይ 50 ሺህ ዓመት እንቆማለን አላህ Subhanahu Wa Ta'ala። ስለዚህ በዚህ ሁሉ ማመን ግዴታ ይሆንብናል እና ሂሳብም አለ ወከዛሊከ ሚዛን አለ። የሰው ልጅ ስራው ይመዘናል፣ አካሉ ይመዘናል፣ ራሱ ለብቻው መጽሐፉ ይመዘናል። ነብዩ አለይሂ ሰላቱ ሰላም ነግረዋል። ይሄን ሁሉ ማመን ግዴታችን ነው። የውሙል አኺር በመጨረሻው ቀን አመን አለቀ። መቀስቀቀም ብቻ አለ መቀስቀስ የሚባል ቀን ብቻ አለ አይደለም። መጨረሻ ቀን አለ ስራ ይመዘናል። አንተ ራሱ ትመዘናለህ። ነብዩ አለይሂ ሰላቱ ሰላም ካፊር ብለዋል። ካፊር አንድ ጥርሱ ብቻ አሉ የኡሁድን ተራራ የሚያክለው ብለዋል። መቼ? የቂያም ቀን አንድ ጥርሱ። ከዛ በኋላስ ምን ያክል ነው እንትን የሚለው? ያ ካፊር አምጥቶ ሚዛን ላይ ይደረጋል። ፈላ የዚኑ ጀናሐ በዑደቲ በዛ አንድ ሚዛን ላይ ሲደረግ ምን አይመዝንም ብለዋል። የትንኝ ክፍ እንኳን ያክል ሚዛን ይመዝን። የትንኝ ክፍ በጎን ብትቀመጥ ያቺ መመዘን አይችልም ብለዋል። ወከዛሊከ ነብዩ አለይሂ ሰላቱ ወሰለም አንድ ሰው አላህ ዘንድ ይቀርባል፣ ያናግረዋል። አላህ ሲያው ይሄው ጋር እንግዲህ ባይ ሰራው ወንጀል ወለድ የበላው ይሄው የዝሙቱ ይሄው ከዛሊከ የሌሎችም ሐራሞች የመጠጡ የስድቡ የሐሜቱ መደል በሰር አይን በሚያውልክ መጽሐፍ ይዘረገልታል። ከዛ በኋላ ምን ያህል ሐለክቱ አለ ሰውየው በቃ ጠፋው ብሎ ሲያስብ አላህ Subhanahu Wa Ta'ala አንዲትን መጽሐፍ ያመጣለታል፣ አንዲትን ደብዳቤ። ከዛ በኋላ ያ ሁሉ ሐሰናት እንግዲህ አላህ አዘነለት ማለት ነው። ተውሂዱን ያስተካከለ ሰው ያ ሁሉ መጽሐፍ በአንድ ጎን ይመዘናል። ላ ኢላሃ ኢላላህ ብቻዋን ስትመዘናለች ፈጣረት ሲጅላት ብለዋል ነብዩ አለይሂ ሰላቱ ወሰለም። ያ ሁሉ ሚዛን ምን ያደርጋል? ይበተናል ያ ሁሉ መጽሐፍ ብለው ተናግረዋል። ስለዚህ ብዙ ነገሮች በውስጡ አሉ። እነዚህንም ነገሮች ማመን ግድ ይለናል ነው የምንለው። ኢንሻአላህ የዛሬ ፕሮግራማችን በዚህ ይጠናቀቃል። እኔም በተናገርኩት እናንተም በሰማችሁት አላህ Subhanahu Wa Ta'ala ተጠቃሚዎች አላህ ያድርገን። ሱብሃነ ረቢከ ረቢል ዒዘቲ ዐማ የሲፉን ወሰላሙን ዐለል ሙርሰሊን ወልሐምዱሊላሂ ረቢል ዓለሚን። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ። ወመን አሕሰኑ ቀውለን ሚመን ደዓ ኢለላሂ ወዐሚለ ሷሊሐን ወቃለ ኢነኒ ሚነል ሙስሊሚን። ዳዕወቱል አንቢያ የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ